ጽዳት ለኔ የኑሮ ዘይቤ ነው። አንድ ጧት ተነስቻውን ቤቴንም ጠርጌ አካባቢውን ጠርጌ ነው። እቺ ቤት ደሞ ተነሳች ደሞ ለታቦንብን ነው እስከባል አንዳንዱ ደስ የማይለው ሰው አለ። የአካባቢ ጽዳት መጠበቅ የሰለጠነ ማህበረሰብ መገለጫ ነው። የአንድ ከተማ ስልጣኔ የሚለካው በመንገዶቿ ስፋት ወይንም በረጃጅም ህንጻዎቿ ብዛት ሳይሆን በነዋሪዎቿ የንጽህና አጠባበቅ ስነ ምግባር ጭምር ነው። ለዚህም መዲናችን እንደ ስሟ አበባ እንድትሆን የጽዳት ባለሙያዎች ሚና ይጎላ ነው። እነርሱም በዚህ ሙያ ተጠቃሚዎች ሆነዋል። አሁን ላይ በደንብ በኮንፊደንስ ማለት ነው ትልቁን ድርሻ ወስጃለሁ ማለት ነው። ልጆቼንም ስመለስም የፈለኩትን ነገር ይዤ መግባት እችላለሁ አሁን ላይ ማለት ነው። ብዙም ያው የትምህርት ቤትም ደብተሮችም ብዙ ሁሉ ነገር ከምግብ ጀምሮ ማለት ነው ተጨማሪ እንዲሆንልኝ ቁጠባዬን እየቆጠብኩ ነው። ከዛ ደግሞ ቁብም እንጥላለን። ማህበራዊ ህይወቴን በቃ የበለጠ ነው የቀየረኝ። ከሰው ጋር ያለኝ ትስስር እየበለጠ እንዲጨምር ሆኗል ማለት ነው። ሴፍቲ ከጽዳቱም በተጨማሪ ህይወቴ የተለወጠው በፊት ጠዋት ተነስቼ ወደ መጠጥ ነበር የምሮጠው፣ ወደ ስራ አይደለም የምሮጠው። እየሮጥኩ ትንሽ ያገኘሁትን እንደው ትንሽ አግኝቼ በዛኛው በቃ ወደዛም ወደዚህም እያልኩ እውላለሁ። አሁን ጠገብ ብዬ አድሬም በልቼም ጠጥቼም እንደ ፍላጎቱ ነው የሚኖረው። ከዘመናት በፊት ተቆርቁራ በርጅና ምክንያት ጉስቁልና አንቆ ይዟት ስሟንና ታሪኳን የማይመጥን ገጽታ የነበራት አዲስ አበባ ዛሬ ላይ እውነትም አበባ መስላለች። ካሁን ቀደም ማንነቷን በማይገልጽ የኢኮኖሚ የማህበራዊና ገጽታዊ ስብራት ገጥሟት የነበረ ቢሆንም አሁን ላይ ታክማ አንጸባራቂና የአፍሪካ ብልጽግናዊ ተምሳሌት መሆን ችላለች። አንደኛ እኔ እንጃ እንደ አዲስ አበባ አሁን በፊት እኔ መጽዳት የሚጸዳው ላይ አይመስለኝም። አሁን እኔ እንጃ አዲስ አበባን እንዴት ብዬ ልግለጽልሽ? አሁን ላይ በጣም በቃ እኔ ከዚህም በበለጠ ደግሞ እንድትሆን ለማንም እኮ ደስ ይላል በጣም እንዲህ ስታየውን ተቀርቦ ለምን ተነስተን አሁን እስከ 4 ሰዓት እንቆያለን። እንደ ዋና እንደ ምግብና እንደ ማንኛውም እንደሚያስፈልገው ዋናነት ጽዳት በቃ ትኩረት ተሰጠ እንደ ሰላም ማለት ነው። ሁሉም ጋር እንደዚህ ሳጸዳ፣ ሁሉም ጋር እንደዚህ ሆኜ ሲጓዝ ደስታዬን አዲስ አበባ እንደዚህ በልጽጋ እንደዚህ አድጋ ውብ ሆና ስትገኝ ደስ ስለምል ሁሉም ጋር እየጠረኩም እየሰራውም ደሞዝም ያገኘሁም ሁሉንም የረዳው ደሞ ስራም የሚሰሩት ጋርም ሁሉም ተፈቃቅረን ተዋደን ምኖር ነው። በጣም ደስ የሚለው የድሮው አሁን ቀይራ አልማዚዮ ሜዳ የሚባል አለ። ቆሻሻ ማጠራቀሚያ ነበር። አሁን ካሳንቺስ ቆሻሻ ማጠራቀሚያ ነበር። ብዙ ቦታ እኔ አሁን እስከ አቃቂ ድረስ ያለው ብዙ ዙሪያው ያለበት ቦታ ቆሻሻ ነበር የሞላው። በጣም ደስ የሚለው ውብ ሆኖ መገኘቱ እኔ በጣም ደስ ብሎኛል። ጽዳትና ውበት ሲሟሉ ከሚያስገኙልን ጥቅም በላይ ሲጓደሉ የሚያስከፍሉን ዋጋ መራራነትም በእጅጉ ከፍተኛ ነው። ዜጎች የግልና የአካባቢያቸውን ውበትና ጽዳት እንዲጠብቁ ሕግ ቢያዝም አሁን ግን በተለይም በከተሞች የጽዳትና ውበት ተግባር ለመንግስት ብቻ የተተወ እስኪመስል የዜጎችን ቸልተኝነት፣ ግዴለሽነትን ጭምር እያስተዋልን እንገኛለን። ጽዳት ለኔ የኑሮ ዘይቤ ነው። አንድ ጧት ተነስቻውን ቤቴንም ጠርጌ አካባቢውን ጠርጌ ነው። እቺ ቤት ደሞ ተነሳች ደሞ ለታቦንብን ነው እስከባል ነው እጠርጋለሁ ነው መጥረጊያ ይዤ በደም ግን ከዚህ በቃ አንዳንዴ ያሰለችሻል ማህበረሰቡ ሁሉም እቺ ቤቱን ጥርግ ያደርግና በቃ ቆሻሻውን ገፋ አድርጎ ያስቀምጣል። አካባቢውስ ልጆች አሉ ደግሞ ህጻናቶች በጣም አሉ። ጽዳት እንዲህ ነው ብለሽ ይሄ ዛሬ ነገ ብለሽ የምትይው ሁሉ ጊዜ የዘወትር ስራችን በቃ የዘወትር ምግብና ውሃ ወይ እንደዛ መሆን አለበት። ህብረተሰቡ ግን ግንዛቤ በጣም ይቀራል። በጣም ይሄ መለወጥ አለበት። በቃ ጎን ለጎን አብሮ እውነት እንደ ፊትሽን ምንሽን ብቻ ታጥቦ መሄድ አይደለም። የእውነት ስልሽ እኔ ሰው ግን እንደዛ ነው። ለጽዳትም ገና ይቀረናል። ስም ይታደሳል፣ ክብርም ይመለሳል ነውና ነገሩ። ውባ አዲስ አበባ በትላንት ሳትታሰር በዛሬ ትጋት ታድሳ ተገንብታም እዚህ ላይ ደርሳለች።